እንዴት ያላችሁ ክቡራትና ክቡራን ይህ የአዲስ ጨዋታ አካል የሆነው እፍታችን ነው። በዛሬው እፍታችን ደግሞ ኢትዮ ፊልምስ ከሀበሻ ቢራ ጋር በመተባበር ያዘጋጀው እልል ያለ ሽልማት ላይ ተገኝተናል። እንግዲህ አዘጋጆቹ እንደነገሩን ከሆነ ይህ እልል ያለ ሽልማት ለኢትዮጵያ ባህል እና ጥበብ እድገት ከፍተኛ አስተዋጽኦ ያደረጉ ሰዎች የሚሸለሙበት ልዩ ሽልማት ነው። እንግዲህ ብዙ የሽልማት ዘርፎች እንዳሉ ተነግሮናል። በተለይ ሰዎች ድምጽ በመስጠት የሚሳተፉባቸውና እንዲሁም ደግሞ የህይወት ዘመን ተሸላሚዎችን በዚህ የሽልማት ዘርፍ የተካተቱ ናቸው። በተለይ 6 የሽልማት ዘርፎች በጥበብ፣ በባህል፣ በተለይ በፋሽን ዲዛይን፣ በእደ ጥበብ፣ በሙዚቃ ቪዲዮዎች ወይም ዳይሬክቲንግ እና እንዲሁም ደግሞ በሸማ ዘርፍም ብዙ የተሸልማሉ። እኛ እንግዲህ በዚህ ሽልማት ስነ ስርዓት ላይ ተገኝተን የአመቱ እልል ያሉ ተሸላሚዎች እነማን ናቸው የሚለውን እንግዲህ ወደ እናንተ እናደርሳለን። ጉማ ሽልማትን በማዘጋጀት የሚታወቀው ዮናስ ብርሃን መዋን ስለ ሽልማቱ ምን እንደሚል እሱን እንጠይቃለን። ከዛ ደግሞ በሽልማቱ ውስጥ ያለፉትና የተሸለሙትን ሰዎች ሀሳባቸውን፣ ስሜታቸውን ደግሞ እንጋራለን። አብራችሁን ቆዩ። ብዙ ቀለም ያንዲት ሀገር ግዙፍ ዓለም ያባት የናት ያያት መጠን በልክ አልባ የተሰጠን የእውነት ፈትል የእምነት ሸማ የኔም ያንተም ያንቺም አርማ የልፍኝ የደጅ ያደባባይ ሞትና ሰርግ አንድ ነው ባይ የደግነት ማስታወሻ የህዝብነት መቀለሻ የቁርጥ ቀን ሰው ብንሻ ከተፍ የሚል ሀበሻ የጥናታዊ ፊልም አሸናፊ የዓመቱ እልል ያሉ ጥንዶች አርቲስት ዓለም ፀሐይ ወዳጆ መጀመሪያ ያለምነውን ግብ መተናል በያሰባለው እንደ መጀመሪያ መሆኑ መጠን መታረም ያለባቸው ነገሮችን እንወስዳለን። ካሁኑ ዝግጅት ግን ኦሌንዶር ስናስበው በጣም ቆንጆ ሆኖ የተሳካው በያሰባለው ቆንጆ ነው። እንግዲህ ጉማ ሽልማትን ስታዘጋጅ ኖርሃል። አሁን ደግሞ እልል ያለ ሽልማት ሚል በአዲስ መንገድ መጣልና ይሄኛው ሽልማት ምን ሀገሪቱ ላይ ምን ነገር ይፈጥራል ብለህ ያስባለህ? ያኛው የሲኒማ ጥበብ ላይ ነው አትኩሮት የሚያደርገው። ይሄኛው ግን ባህልን ቤዛ ያደረጉ ስራዎች ላይ ነው። ስለዚህ ኮር ነገሩ ባህልን አሁን ላለው ትውልድና ለቀጣዩ ትውልድ በሚመጥን መንገድ ለሰሩ ሰዎች የምናበረታታ ስለሆነ ከባህል ጋር የተያያዘ ነገር ነው። ባህል የህብረተሰባችን መሰረት ነው። ያን ቀጣይነት የሚፈልግ ስራ ነው የሰራነው ብዬ አስባለሁ። በሰው እጅ ያመት ሲይዙት ያደናግሩ ይባላል። የማሊዎች አኗኗር በጌራ ጋዶ መንደር አስካለ ተስፋዬ በነገራችን ላይ የሽልማት ትልቅ ትንሽ የለው። አንድ ሰው ሰርቶ ደክሞ ጎበዝ በርታ ሲልህ የቅርብ አለቃህ ራሱ የበለጠ ለስራ ያነሳሳሃል አይደል? እኔ ዛሬ ይሄን ያየሁት እና ስራህን ተመልክቶ አንድ ሰው ይገባታል። ይሄ የማበረታቻ ሽልማት ነው። በቃ እንድትኮራ አይደለም። ለካስ ሰዎች እኔን ያስቡኛል የበለጠ እንድሰራ እንድነሳሳ ያረጉኝ ነውና ይሄ ለኔ በየገጠሩ ነው ምዞረው የበለጠ ተዛዙሬ ባህሌን እንዳሳውቅ እንድሰራ ረድቶኛል ነው ማለት ነው። የህይወት ዘመን ተሸላሚ በቲያትር አርቲስት የሺ ተክለወልድ በ48 ነው እንግዲህ የገባሁት የጀመርኩትና በዛ ውስጥ ወደ ውጪም አገር ውስጥም ቲያትሮችን ውዝዋዜዎችን የተለየ ዘፈኖችን ሁሉንም ተጓደኞቼ ጋር በመሄድ ብዙ ሰርቻለሁ። ታጋይ ሲፋለምን በጣም ወደዋለሁ። ስራ ለሰሪውንም በጣም ወደዋለሁ። ብዙ ናቸው። አሁን ለማስተዋወስ ትንሽ ፊልም ላይ በህይወት ዙሪያ ላይ ተጫውቻለሁ እና እንግዲህ ብዙ ጊዜ ስለቆየ ላስታውስ ስለማልችል ከብዙ በጥቂቱ ነው አሁን የነገርኩ። ሙያዬን ያጠኑ እኔን ታሪኬን ያወቁ
እና ይሄንን አስበው በመሸለማቸው በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ስሜ አራራት ታምራት ይባላል። የቱባ ባያራራት መስራችና ጀነራል ማኔጀር ነኝ። ስሜቱ ደስ ይላል። ብዙ ጊዜ በእንደዚህ አይነት ዘርፍ ኢትዮጵያ ውስጥ አልተለመደም። አዋርዶችን ማዘጋጀት ሞሮፍ አርት ሲባል ወደ ፊልሙና ወደ ሙዚቃው ነው የምናደላው። ሶ ባህላችን ደግሞ ለየት ባለ ሁኔታ ኢንተርናሽናል በሆነ መልኩ በኢትዮጵያ ውስጥ ላስተዋወቁ ሰዎች እንደዚህ አይነት ፕሮግራም መዘጋጀቱ በጣም ልዩ ያደርገዋል። ደስተኛ ነኝ እኔም በማሸነፍ። የህይወት ዘመን ተሸላሚ በሙዚቃ አቶ ፈቃዱ ዋሬ ተወካዮቻቸው ናቸው እየመጡ ያሉት። አባቴን ፈቃዱ ዋሬን ለመሸለም እና ሪኮግናይዝ ለማድረግ ስላበቃችሁት በጣም እናመሰግናለን። አባቴ አንድ መልእክት ነው ያለው፣ ይሄ ነገር ይቀጥል፣ በዚሁ ቀጥሉ፣ በርቱ እና ሪኮግኒሽን እንደዚህ ለጥበብ ለሰራ ሰው ለኢትዮጵያ ብዙ ነገር ላበረከተ ሰው እንደዚህ መስጠቱ ጥሩ ሆኖ ሳለ በዚሁ እንድትቀጥሉ ነው። እናመሰግናለን። የዓመቱ እልል ያሉ ጥንዶች ተዋናይ ሚካኤል ሚሊዮን እና ተዋናይት መዓዛ ታከለ። በጣም ድንቅ ነው። እልል ያለ ነው። እልል ያለ ነው። በጣም ድንቅ ነው። በየጓዳው የተቀመጡ በጣም ሙያቸው ድንቅ የሆኑ ሰዎችን ወደ አደባባይ ያወጣል። ላርገው አላርገው ያለ መንፈሱ የሚጠራጠረውን ሰው የራስ ነገር ሊያኮራ እንደሚችል አምኖ ያንን እንዲያደርግ እንዲቀጥልበት ያበረታታል። እኛ እንሸለማለን ብለን አላደረግነው። መጀመሪያም ግን እንሸለማለን ብለህ ሳታደርገው ስትሸለምበት ደስ ያሰኛል። በጣም የበለጠ ኩራት እንዲሰማህ ያደርጋል። እና ደግሞ የምናስባቸውን በዚህ ነገር ላይ ልንሄድባቸው የምንፈልጋቸው ነገሩን አስፋፍተን ልናደርገው የምንፈልጋቸው ፕሮጀክቶች አሉ። እነዛን ፕሮጀክቶች በደንብ አድርጎ ለመመስረት አሁን በጣም ትክክለኛ ጊዜው እንደሆነ ይሰማኛል። እግዚአብሔር ያክብራችሁ። ያልታዩ ሙያዎችንም ፈትሻችሁ ይሄንን በማድረጋችሁ ግን አሁንም መጀመሪያ አይደለም መፈጸምን እንዲቀጥሉበት በየአመቱ ደግሞ እየሰፋ እያማረ እልል እያለ እንዲሄድ ነው መልእክታችንን እናስተላልፋለን። በጣም ተጽዕኖ ፈጣሪ አሸናፊ ኤፍሬም መኮንን በጣም አሪፍ ነበረ። እግዚአብሔር ይመስገን። ያው እንዳሰብነውም ካሰብነውም በላይ ሆኖ አሸንፈናል። ባህል በተለይ ባህል ላይ ነው የምሰራውና ባህልን በተገቢው እንዳስተዋወቅ አሁን ባለኝ ስራ ላይ ጠንክሬ እንድሰራም ይረዳኛል። አሪፍ ነው በጣም። የዓመቱ እልል ያለ የሙዚቃ አልበም ያልጠበቅኩት ስለነበረ እኔም እዛው ነው የሰማሁትና በጣም አስደንጋጭ ነበረ፣ ግን ደግሞ ደስ ይላል። እውነት እጅግ በጣም ደስ ብሎኛል። ይሄ መድረክ ባህል ተኮርም ስለሆነ የበለጠ እንድንሰራ ይረዳል። ማበረታቻም ነውና የበለጠ እንድንሰራ ያደርገናል ብዬ አምናለሁ። በቀጣይ እንግዲህ ከ2 ሳምንት በኋላ በአዲስ አበባ የመጀመሪያ ኮንሰርት ይኖረኛል። በዛ እንገናኛለን። ክቡራትና ክቡራን የእፍታ ቤተሰቦች፣ አዲስ ጨዋታ ቤተሰቦች እንግዲህ በዛሬው እፍታችን እልል ያለ ሽልማት ላይ ተገኝተን ለሀገር ጥበብ ባህል መጎልበትና ማደግ አስተዋጽኦ አላቸው የተባሉ ትልልቅ ኢትዮጵያውያን የተሸለሙበት ሽልማትን ወደ እናንተ አደረስን። የተሸላሚዎችን ስሜትም እንዲሁ አጋራናችሁ። እንግዲህ በዚሁ እናጠናቀቃለን። ሳምንቱ ደግሞ አሪፍ እንዲሆንላችሁ በአክብሮት እመኝላችኋለሁ። ቻው።